ሰላም ለእናንተ የሆኑ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይስ? ስራ፣ ጤና፣ ቆይታ ሁሉ ሰላም፣ ሁሉ መልካም? ፈጣሪ ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። አላችሁ ውዶቼ፣ በያላችሁበት ቦታ ጌታ እግዚአብሔር ይጠብቃችሁ እያልኩ ዛሬ መጥቻለሁ በአዲሱ ቪዲዮ ማለት ነው። እነ ሩታ አቤልና አብርሽ አዲሱ አፍቃሪ መጣ። በዚህ አጋጣሚ እኔ አንዳንድ ልጆች ኮሜንታተሮች የሚሉት ቃላቱ በራሴ በኩል አልተመቸኝም። ጌታ አሁን ሄዳችሁ ወደ ገብሬ ጋር ወጣችሁ እና 10 ጊዜ እንደዚህ አይነት እንደ አብርሃም አይነት እንደዚህ አይነት ስራ ከዚህ ስራ ገበሬ 10 ጊዜ 10 እጅ ይሻላል። እንደ አብርሃም አይነት ስራና የገበሬ ስራ ታወራላችሁ እንዴ? ገበሬ እኮ ተከብሮ ደግሞ ሰርቶ ለፍቶ ነው ብሩ የሚገኘው ማለት ነው። አሁን እነ አብርሃም ዘር መንዘሩ ሳይቀር አፈር ውስጥ አስገብቶ ስድቡን ጠጥቶ ራሱ እርካሽ ሆኖ ቤተሰቦቹን አሳድጎ ዘር መንዘሩን አሳድጎ ውጭ ያለው ኢትዮጵያ ውስጥ ያለ ሁሉ ሰው በቤተሰቦቹና በሱ ላይ ወርዶ ስም ከጠፋም በኋላ ዘር መንዘሩ ሸረምጣ ሆኖ ዝሙተኛ ሆኖ ካለቀ በኋላ የሚያገኘው ብር በአፍንጫ ውጣ፣ ጌታን በአፍንጫ ይውጣ። እናንተ ምን ታወራላችሁ? ገበሬና ይሄ እንደ አብርሃም አይነት እንደዚህ እንደ አብርሃም አይነት ስራ ይሄ ታወራላችሁ እንዴ? ኧረ ሼም ነው ጌታን። ገበሬ እኮ አሁን ሩታ አፍቃሪ ቲማቲም ነጋዴ ነው ምናምን ትላላችሁ። አይ በራሴ በኩል ይመቸኛል ጌታን። ለምን ተከብሮ ነው ያለው። ነጋዴ ማንም አይነካም። ከዛ ነጋዴ ማለት ባለ ሀብት ነው፣ ብር ያለ ሰው ነው። እንዴት ሆኖ ከሰው ጋር የምንኖር እንዴት ሆኖ ቤተሰቦቹን እንደሚያስከብር የሚያውቅ ሰው ነው። አሁን እነ አብርሃም ማለት ቤተሰቦቹን የማያስከብር ራሱን እርካሽ የሆነ ዝሙተኛ በየቦታ ከሆቴል ከሴት ጋር የሚገኝ ባለጌ እርካሽ ሰው የሚያስብል ስራ እየሰራ ያለ ሰው ነው አብርሃም ማለት። እንደ አብርሃም አይነት ስራና እንደ ገበሬ አይገናኝም። ጌታን አይገናኝም። ገበሬ አደንቃለሁ በራሴ በኩል ማለት ነው። ገበሬ እንዲነቁ አልፈልግም። መንካት እስካልጠራ ድረስ እንደ አብርሃም አይነት ስራ የሚሰሩ ሰዎች ንቁ፣ ችግር የለም። በእነሱ ላይ ብጮውም ችግር የለም። ግን በነጋዴ ላይ አትምጡ። ሌላ ነገር ሌላ ድራማ ስሩ። ትናንት ደግሞ ከዚህ በፊት እኛ ስንጮ እምቢ ብሎ ከዝሙተኛ ሴት ጋር እየዞረ አሁን ደግሞ የገረመኝ ነገር ምንድን ነው? የአብርሃም ትዳር የተበተነው በአቤል ነው። አሁን ግን መጥቶ የልጅ አባት ጋር ትኖሪያለሽ ወይስ አዲሱ አፍቃሪ ጋር ትኖሪያለሽ? ምን ማለት ነው? እሷ አፍቃሪ ሆና ቤት ውስጥ እያለች የራሱ ልጅ እያሳደገች እርጉዝ ሆና እያለች አይደለም እሱ ወደ ዝሙተኛ ሴት ጋር ሄደው። ዛሬ ነው የሚታየው ለእናንተ ይሄ ነገር። ደግሞ አሁን ደግሞ ይሄ ምርጫ መጣችሁ። ከዚህ በፊት አብርሃምን ጠርታችሁ ከርሜላ ጋር ትኖሪያለሽ ወይስ ከሩታ ጋር ትኖሪያለሽ ብላችሁ ደግሞ ምርጫ መጣችሁ። አሁን ደግሞ ወደ ሩታ ጋር መጣችሁ። ከልጅ አባት ጋር ትኖሪያለሽ ወይስ ከአዲሱ አፍቃሪ ጋር ትኖሪያለሽ? እሷ ደግሞ ምርጫ አሳወቁኛ አለችው።
አቦ ይመችሽ፣ ሩታ ይመችሽ። እግዚአብሔርን ተመችቶኛል። ጌታ እንደዚህ ነው። ቅጥል ቅጥል ድብን ቅጥል አብርሃም በቃ አሁን ኢምባሉ በጣም ሩፉታል። ደስ አለኝ፣ ጌታ ደስ አለኝ። ለምን ከዚህ በፊት ሩታ እንደዚህ እያለቀሰች እንባ እየበለች እያዘነች እሱ ሄዶ ከልጅቷ ጋር የሚያደርገው ነገር የሚሰራው ነገር ሁሉ እያየች እያለቀሰች እስካሁን ቆየች። አሁን ጊዜ ወጥቷል ለሱ ለሩታ ማለት ነው። አዲሱ አፍቃሪማ በጣም ተመችቷል። እግዚአብሔርን አብርሃም ምንም ቢያደርግም ምንም ቢሰጥም ምንም ንቅንቅ አይልም። ጌታን ተመችቶኛል። ተመችቶ አቦ ይመችሽ ሩታዬ፣ ጀግና ከሆነሽ ማንም ወደ አንቺ ጋር አይመጣም፣ ማንም አይደርስም። ጌታ ማንም እንዳንቺ አይሆንም። አቦ ይመችሽ። በጣም ደስ ብሎኛል፣ ተመችቶኛል። እንደዚህ አንቺ ልጁን ብታገቢም ባታገቢም የአብርሃም አክሽኑን አይተናል። ያው እንደዚህ ነው። እኛም ቅጥላ ነው። አንተ ወደ ሄርሜላ ከሄደ ውሃ ውስጥ ገንዳ ውስጥ ራቁትነት አንተ ሄደ ከሷ ጋር በአልጋ ስትተኛ እኛም እንደዚህ ሩታ ብቻ ሳይሆን እኛም እንደዚህ ሆነን ነበር። አሁን ግን ቻንሱ ያንተ ነው። ቀጥል ድብን በቃ ደስ የሚል ደስ ይላል። ጌታ ደስ ብሎኛል። አሁን አቤል በማቤት መጥቶ ነው። አሁን ደግሞ ከልጅ አባት ጋር ትኖሪያለሽ ወይ ከአዲሱ አፍቃሪ የተባለው ጋር እንደውም ስማቸውን ጠፍቷል። እሷ ምርጫውን አሳወቁኛ። ይኸው ከሱ ጋር ነኝ። ጌታን ተመችቶኛል። አቦ ሩታ ይመችሽ። አንቺ ጀግና እኮ ነሽ። አንቺ ስላረጋሽ እሱ እንደው ማንም እንደማይፈልግ ሰው አርጎ ነው የቆጠረኝ። ማንም አይፈልጋትም እሷን። ከዚህ በኋላ እርጉዝ ናት፣ ወልዳለች፣ ማን ይፈልጋታል ብሎ አስቦ ነው እንደዚህ የሆነው። አንቺ ደግሞ አሁን ተነስተሽና ተራሽኝ አንቺ ነው ተራዬ የኔ ነው ብለሽ ነው የተነሳሽው። ስለዚህ አቦ ይመች ጌታን። ለምን እሱ ካረገው የእሷ እኮ አይበልጥም። እሱ እንዴት እንዳደረገኝ ስንት በደል እንዳደረሰኝ እሷ ታውቃለች፣ እኛም እናውቃለን። ምክንያቱም እኛ ሴት ነን፣ እንረዳለን። አንድ ቁጥር የአንተ ትዳር የተፈረሰው አብርሃም፣ አንተ ነገር ልንገር፣ የአንተ ትዳር የተፈረሰው መቼ ነው ታውቃለህ? ይሄ አቤል የሚባል ልጅ ፍቅር ጥያቄ ሄርሜላ እንድጠየቅ ያደረገ አበባ ገዝቶ ቀለበት ገዝቶ እንዲያርጋት እንዲያርግ እያለ ሴት አምጥቶ መቼም ቢሆንም ባለትዳር ውስጥ ጭቅጭቅም አለ፣ ምንም አለ አይደለም፣ ጥላቻም አለ። ቢኖርም ሽማግሌዎች ደግሞ ጓደኞች ተሰብስበው ያስታርቃሉ፣ ያልቃል። ይሄ አንተ ደግሞ ከሩታ ጋር ትንሽ ግጭት ተፈጠረና ሌላ ሴት አምጥቶ ለአንተ ሰጣ። አንተ ደግሞ ልጅቷን ቄጥና ጡቱን የያዝክ ከእሷ ጋር በአልጋ ወጣ እየተኛክ በሩታ አልጋ ላይ ያቺ ተሻራምጧ ልጅቷን አምጥታ እያስተኛክ የእሷ ቤት እሷ ለፍታ ደክማ ያስተካከለችውን ትዳሩን አፍርሰ ደግሞ ልጅቷን አምጥታ ቤት ውስጥ እያስቀመጥክ አንተ ስንት ነገር እያደረግ ይህንን ሁሉ እርጉዝና ያንተ ልጅ በሆድ ተሸክማ ስንት ነገር ሆና ነው እዚህ ጋር የደረሰችው። እኔ ቢሆንም ዞር ብዬ አላየሁ። ጌታ እንተም ሩታ ጥሩ ናት። አሁን አንተ ስትመጣ ፈገግ ብላ ታሳያለች። ታወራት ምን እኔ ቢሆን በኢየሱስ ጠላት ነው እንጂ የነሳው ነው እንደ እሱ ለኔ ጌታ